ቲክቶከሯ ጃኒ ከባድ የሚባል የመኪና አደጋ ደረሰባት። ሰበር! የቴዲ አፍሮ የግል ግራፊክስ ዲዛይነሩ ዛሬ በቁጥጥር ስር መዋሉ ተሰማ። ድምፃዊት ማዲቱ በድጋሚ አስደንጋጭ አደጋ ደርሶባታል። አሁን ያለችበትን ሁኔታና ከዚህ በፊትም የገጠማትን አሳዛኝ ታሪክም አዋደን ይዘነዋል፣ ታደምጡታላችሁ። ሰራዊት ፍቅሬና ሰለሞን ቦጋለ በዋስ ሊፈቱ እንደሆነ ሲሰማ የቲክቶከሩ መንሱር ጀማል ነገር አሳሳቢ ሆኗል። መጨረሻው የከፋ ሊሆን ይችላልም እየተባለ ነው። የመንሱርን ልዩ ጉዳይም ይዘነዋል። በቴዲ አፍሮ ዙሪያ ያሉ የቅርብ ሰዎቹ በየጊዜው መታሰራቸው ቀጣዩ ተራ የማን ይሆን የሚል ስጋት በአድናቂዎቹ ዘንድ ፈጥሯል። በዚህ ቪዲዮ የኢትዮሪካ አልበም ግራፊክስ ዲዛይነር ማለትም ይሄን ኢትዮሪካ የሚለውን ምስል የሰራውና የአልበሙን ፎቶዎች ያቀናበረለት ልጅ ለምን ታሰረ ስንል ጠይቀናል። ወዲህ ደግሞ እጅግ አስደንጋጭ መኪና አደጋ የደረሰባት ተወዳጇ ሙዚቀኛ ማዲቱ ወደይ ምን ላይ ትገኛለች? ቲክቶከሯ ደረሰባት የተባለው ጉድስ ምንድነው? የሚሉትን ጥያቄዎች መልሰን ሌሎች ጉዳዮችንም በጥልቀት እንዳስሳለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁማ። በቅርቡ ኢትዮሪካ የተሰኘውን አዲስ የሙዚቃ አልበም ለህዝብ ያበረከተው ድምፃዊ ቴዎድሮስ ካሳሁን ገርማሞን ተከትሎ በቅርብ የሥራ ባልደረቦቹና በዙሪያው ባሉ ግለሰቦች ላይ እየተወሰደ ያለው የእስር እርምጃ ተጠናክሮ መቀጠሉን ዛበሻ ዘግቧል። የዚህን አዲስ አልበም የማስታወቂያ ምስሎችና የከቨር ግራፊክስ ስራዎችን በሙሉ በበላይነት ሲያከናውን የነበረው ወጣቱ ግራፊክስ ዲዛይነር ዳዊት በዛሬው ዕለት በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰምቷል ይለናል ዘገባው። ፖሊስ ከዚህ ቀደም በግራፊክስ ዲዛይነሩ መኖሪያ ቤት ላይ ሰፊ ፍተሻ ቢያደርግም በወቅቱ ሊያገኘው አልቻለም ነበር የሚለን ዛበሻ፣ ሆኖም ግን የፌዴራል ፖሊስ የክትትል ስራውን በመቀጠል በዛሬው ዕለት ግለሰቡን በጓደኛው ቤት ውስጥ ተደብቆ ያለ በቁጥጥር ስር ለመዋል መቻሉ ተሰምቷል። ይህ በእንዲህ እንዳለ በድምፃዊ ዙሪያ ያሉ የታሰሩ ሰዎች ብዛት በየጊዜው መጨመሩ ሰፊ መነጋገሪያ ሆኗል። ከዚህ ቀደም የቴዲ አፍሮ ቃል አቀባይና ምክትል ማናጀሩና ስትሰራ የነበረችው ማህሌት ሰለሞን እንዲሁም የድምፃዊው የቅርብ ጓደኛ የሶፊያስንን ጨምሮ 7 የሚደርሱ ሰዎች መታሰራቸው የተዘገበ ሲሆን አሁን ደግሞ የቴዲ አፍሮ ግራፊክስ ዲዛይነሩ በቁጥጥር ስር መዋሉ ኢትዮሪካ የለኮሰው ንዳድ እንዳልበረደና የቴዎድሮስ ካሳሁን ገርማሞ ደህንነት አሳሳቢነቱ እንደጨመረ እየተነገረ ይገኛል። ለቴዲ አፍሮ ምክትል ማናጀር ማህሌት ሰለሞን የተለያዩ የሥራ መልእክቶችን በማድረስና በመላላክ ተግባር ላይ ተሰማርቶ የነበረ ሞተረኛም በተመሳሳይ ሁኔታ በፖሊስ ቁጥጥር ስር መዋሉ ተረጋግጧል የሚለን ዘገባው በቴዲ አፍሮ ዙሪያ ያሉ ባለሙያዎች፣ የቅርብ ወዳጆችና ረዳት ሰራተኞች ሳይቀሩ ለስር መዳረጋቸው በአድናቂዎቹ ዘንድ ከፍተኛ ስጋትን የፈጠረ አነጋጋሪ ጉዳይ ሆኗል። በአሁኑ ወቅት የታሳሪዎቹ ቁጥር እየጨመረ መምጣትና የምርመራው ሂደት አለመጠናቀቅ ጉዳዩን ይበልጥ ውስብስብና ትኩረት የሚሻ እንዲሆን አድርጎታል። በድምፃዊ ዙሪያ ያሉ የቅርብ ሰዎች መታሰርም አሁን ላይ አዲስ መልክ የያዘ ሲሆን በተለይም የግራፊክስ ዲዛይነሩ ዳዊት በቁጥጥር ስር መዋል ጉዳዩ ከድምፃዊው ጋር በቀጥታ የሚያያዝ መሆኑን ብዙዎች እንዲስማሙበት አድርጓቸዋል። ከዚህ ቀደም የፌዴራል ፖሊስ ግለሰቦቹን ያሰርኳቸው ከአደንዛዥ እጽና ከሌሎች ተያያዥ ወንጀሎች ጋር በመጠርጠሬ ነው በማለት መግለጫ ቢሰጥም አሁን ግን ለአዲሱ ኢትዮሪካ አልበም የጥበብ ስራዎችን የሰራው ባለሙያ መታሰሩ የብዙዎችን ጥርጣሬ አባብሶታል። የዚህ ግራፊክስ ዲዛይነር መታሰር ከድምፃዊው የጥበብ ስራ ጋር ቀጥተኛ ግንኙነት ያለው በመሆኑም እስሩ ከግል የወንጀል ጥርጣሬ ባለፈ ከቴዲ አፍሮ እንቅስቃሴ ጋር የተያያዘ ነው የሚለውን መላምት አጠናክሮታል። ይህም በድምፃዊው አድናቂዎች ዘንድ ከፍተኛ ስጋትን የፈጠረ ሲሆን በዙሪያው ያሉ የሥራ ባልደረቦቹ፣ ማናጀሮቹና ጓደኞቹ ተለቅመው መታሰራቸው ቀጣዩ ተራ የራሱ የቴዲ አፍሮ ሊሆን ይችላል የሚል ስጋት እንዲነግስ አድርጓል። ፖሊስ እስካሁን ስለ ግራፊክስ ዲዛይነሩ መታሰር የሰጠው ተጨማሪ ማብራሪያ ባይኖርም ሁኔታው ግን ከዕለት ዕለት ይበልጥ አነጋጋሪና አሳሳቢ የሆነ መምጣቱን ብዙዎችን ያስማማ ጉዳይ ሆኗል። ዳዊት ከጥቂት ሳምንታት በፊት ማለትም ሚያዝያ 8 ይህንን ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ ሀገርህን ኢትዮጵያንና ሕዝቦቿን ከምንም በላይ አስበልጥ የምትወድ ሲል
ከልቡ መስክሮለት ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የሥራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን በዚሁ ስራውና ከድምፃዊው ጋር ባለው ቅርበት ሳቢያ ከጓደኛው ቤት ታፍሶ ወደ እስር ቤት ተወስዷል የሚለን ዛሀበሻ ወጣቱን በቅርበት የሚያውቁት ወዳጆቹ እንደገለጹት ይህ ወጣት እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያን የታሰረው ይለናል መረጃው። አሁን እኛም መጠየቅ አንችልም የሚሉት ወዳጆቹ ቤተሰብ እናትና አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው፣ ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክሮለታል። ታዲያ ከስር ጉዳይ ሳንወጣ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በፊንቴክ ኢንቨስትመንት ሰፊ ማጭበርበር ወንጀል ተጠርጥረው በስር ላይ ለሚገኙ ታዋቂ የኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪዎች የዋስትና መብት እንዲከበርላቸው ወሳኝ ትዕዛዝ አስተላልፈዋል። በዚህም መሰረት አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ወንድም ካሊድና አብርሃም ግዛው በዋስ ከስር ተፈተው የጀመሩትን የህግ ክርክር በውጭ ሆነው እንዲከታተሉ ፍርድ ቤቱ ፈቅዶላቸዋል። ሆኖም ግን አቃቤ ህግ በአምስተኛ ተከሳሽነት በተጠቀሰው በታዋቂው ቲክታከር መንሱር ጀማል የዋስትና መብት ላይ ከፍተኛ ተቃውሞ በማቅረቡ የእሱ የዋስ ጉዳይ ገና አልተወሰነም። ይህንንም ተከትሎ የመንሱር ጀማል ጉዳይ እጅግ አሳሳቢና አሳዛኝ መጨረሻ ሊኖረው እንደሚችል እንዲገመት በር የከፈተ ውሳኔ ሲሆን ይህ ክስተት በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ውስጥ ከተፈጸሙት ታላላቅ የማጭበርበር ወንጀሎች ትልቁ በመሆኑም በሀገሪቱ በርካታ ሰዎች የፍርዱን ሂደት በጉጉት ሲጠብቁት ቆይተዋል። ዛሀበሻ እንደዘገበው ፍርድ ቤቱ ምንም እንኳን የተጠርጣሪዎቹን የዋስትና ጥያቄ የተቀበለ ቢሆንም ለእያንዳንዱ ግለሰብ እንደየተሳትፎ ደረጃቸው የሚያስይዙትን የገንዘብ መጠን ገና እንዳልወሰነ አስታውቋል። ይህንን የዋስትና ገንዘብ መጠን በዝርዝር ለመወሰንና በቲክታከሩ መንሱር ጀማል ላይ የቀረበውን የአቃቢ ህግ ተቃውሞ በጥልቅ መርምሮ ውሳኔ ለመስጠት ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በተጨማሪም የፌዴራል ከፍተኛ ፍርድ ቤት አቃቢ ህግ በመንሱር ጀማል የዋስትና መብት ላይ ያለውን ተቃውሞ በዝርዝር በጽሑፍ አዘጋጅቶ እንዲያቀርብ ጥብቅ ትዕዛዝ ሰጥቶታል። በመጪው ሰኞ በሚካሄደው በዚህ ወሳኝ የችሎት ውሎ ተጠርጣሪዎቹ ለዋስትና የሚያስይዙት የገንዘብ መጠን በይፋ የሚገለጽ ሲሆን በመንሱር ጀማል ላይ የቀረበው ተቃውሞ ተመርምሮ ፍርድ ቤቱ የመጨረሻ ውሳኔውን ይሰጣል ተብሎም በጉጉት ይጠበቃል። በዛሬው ዕለትም በፊንቴክ ኢንቨስትመንት አማካኝነት ከፍተኛ መጠን ያለው ገንዘባቸውን ያጡ በሺዎች የሚቆጠሩ ተጎጂዎች የችሎቱን ሂደት ለመከታተል በልደታ ፍርድ ቤት ግቢ ውስጥ መገኘታቸውም ተነግሯል። ፍርድ ቤቱን አጨናንቀውት የነበሩት እነዚህ ተጎጂዎች የተፈጸመውን ድርጊት በማውገዝ በተጠርጣሪ አርቲስቶች ላይ ያላቸውን ከፍተኛ ቁጣና ተቃውሞ ሲያሰሙ እንደነበር በቦታው የነበሩ ሰዎች ተናግረዋል። በሌላ በኩል ደግሞ የፖሊስ የምርመራ ቡድን ከዚህ ጉዳይ ጋር በተያያዘ ሲያከናውን የነበረውን ሰፊ ማጣራት ማጠናቀቁንም ገልጿል። ከፊንቴክ የክስ ሂደት ወጣ ስንል ከወደ ወሎ ልብ የሚነካ አሳዛኝ ዜና ተሰምቷል። ተወዳጇ የባህል ድምፃዊት ማዲቱ ወልዴ በአስከፊ የመኪና አደጋ ከባድ ጉዳት እንደደረሰባት ተሰምቷል። ሞረሽ፣ እሽክምሽክምና እንደዋዛ በሚሉ ተወዳጅ የባህል ስራዎቿ ተወዳጅነትን ያተረፈችው ድምፃዊቷ አደጋ ያጋጠማት ከወልዲያ ወደ ሲሪንቃ በመጓዝ ላይ ሳለች መሆኑ ታውቋል። ይህ አደጋ ድምፃዊቷ ከዚህ ቀደም ካለፈችበት አስደንጋጭና ልብ ሰባሪ ክስተት ጋር ተዳምሮ አድናቂዎቿን በእጅጉ አሳዝኗል። ቀደም ሲል ለስራ ጉዳይ ከአባቷ ጋር ወደ ደሴ ከተማ በጉዞ ላይ ያለች በጦርነት ምክንያት በተተኮሰ ጥይት በተሽከርካሪ ውስጥ ከነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ ሲሞቱ አባቷ ላይ ደግሞ የመቁሰል አደጋ ደርሶባቸው ነበረ። በወቅቱ ድምፃዊት ማዲቱ በተአምር ከሞት ብትተርፍም ይህ ከባድ የመኪና አደጋ መድረሱ በህይወቷ ላይ ትልቅ ፈተና ሆኖባታል። ድምፃዊቷ በአሁኑ ወቅት በምን አይነት የጤና ሁኔታ ላይ እንደምትገኝ ዝርዝር መረጃዎች ባይወጡም አድናቂዎቿ ከጉዳቷ ቶሎ እንድታገግም ልባዊ ምኞታቸውን እየገለጹ ይገኛሉ። ቲክታከሯ ጃኒ ከባድ የሚባል የመኪና አደጋ ደረሰባት። ዛሬ ከሰዓታት በፊት አንዲት ታዋቂ ቲክታከር ከ1 ሚሊዮን በላይ ተከታይ ያላት ከአንድ ጓደኛዋ ጋር ከባድ የሚባል የመኪና አደጋ ደርሶባቸዋል። ማንነቷ ለጊዜው አይጠቀስም በሚል መረጃው በከፍተኛ ሁኔታ ሲሰራጭ ነበር። አሁን በተገኘው መረጃ መሰረት ግን ይህች ቲክታከር ጃኒ ገብሩ እንደሆነችና አብሯም ያለው ወጣት ማቱሳላ የተባለ ቲክታከር እንደሆነ ከዚህም ጋር ተያይዞ አንድ ታዋቂ ቲክታከር አብሯት አለ ተብሎ የተሰራጨው መረጃ አዶናይ እንዳልሆነ የወጡት መረጃዎች ያሳያሉ። ይህን ጉዳይ ተከትሎ
ቲክታከሮቹ ያሉበትን ሁኔታና የመኪናውን አደጋ ዝርዝር መረጃ በቀጣይ ቪዲዮ ይዘንላችሁ የምንመለስ ይሆናል። ቲክታከሮቹ ላይ የከፋ ነገር እንደማይፈጠር ምኞታችን ነው።